ከየት ነው? ከሰላሌ በዛሬው ዕለት ማህበራዊ ሚዲያውን የተቆጣጠረውና በስፋት መነጋገሪያ ከሆኑት ጉዳዮች መካከል የጂፒኤስ ዓለም አቀፍ ቤተክርስቲያን መስራችና ዋና ባለራዕይ የሆነው አገልጋይ ሄኖክ ግርማ ሰላሌ ሀገርን በተመለከተ የተናገረው ንግግር የጥላቻ ንግግር ነው በማለት በርካቶች ቅሬታቸውን አቅርበውበታል። ታዲያ ይህንን ጉዳይ ተከትሎም ፋስት መረጃ እንዳሰፈረው ግለሰቧ በቁጥጥር ስር የዋለችና ነብይ ሄኖክ ግርማንም ለመያዝ እየተሰራ እንደሚገኝ የፊቼ ከተማ ፖሊስ አስታውቋል። ተያይዞም ታዲያ የሰሜን ሸዋ ኮሚኒኬሽን ቢሮ ጉዳዩን በተመለከተ በፍጥነት መግለጫ አውጥቷል። እኛም እናስነብባቸዋለን። ጉዳዩ እንደዚህ ነው። አገልጋይ ሄኖክ ግርማ ከሰሞኑ በነበረው አንድ ፕሮግራም ላይ አንዲት ሴት ለአገልግሎት የሄደች ሲሆን ሴቲቱንም ሲያገለግልና የመጣችበትን አድራሻ ሲጠይቃት ከሰላሌ እንደሆነ ምላሽ ትሰጣለች። ታዲያ አገልጋዩ የሰላሌን ሀገር በተመለከተ መልካም ያልሆነ ንግግር ይናገራል። ይህን ንግግር በርካቶችም በቪዲዮ በመልቀቅ አገልጋዩ የተናገረው ንግግር የሰላሌ ነዋሪዎችንና አጠቃላይ የአካባቢው ማህበረሰብ ክብር የነካ መሆኑን በመግለጽ በተገለጠው ንግግር ማዘናቸውን ከመግለጽ ባለፈም ጉዳዩን ወደ ሕግ ወስዶታል። ታዲያ ይህንን ጉዳይ ተከትሎ የሰሜን ሸዋ ኮሚኒኬሽን ቢሮ መግለጫ አውጥቷል። መግለጫውም እንደዚህ ይላል። የሰሜን ሸዋ ዞን አቃቤ ሕግ መምሪያ የሰላሌን ህዝብ ክብር የሚነኩ ንግግሮችን አድርገዋል የተባሉትን ፓስተር ሄኖክ ግርማን ለህግ ለማቅረብ እንቅስቃሴ መጀመሩን አስታውቋል። የፊቼ ከተማ አቃቤ ሕግና የከተማው ፖሊስ በቅንጅት በጀመሩት ምርመራ ከጉዳዩ ጋር በተያያዘ ወይዘሮ ባዩሽ አለማየሁ ከበደ የተባሉ ግለሰብ በቁጥጥር ስር ውለው ምርመራ እየተደረገባቸው መሆኑ ተገልጿል። የሰሜን ሸዋ ዞን አቃቤ ሕግ መምሪያ ኃላፊ አቶ ደምጦ ጣና በሰጡት መግለጫ የሚከተሉትን ዋና ዋና ነጥቦች አንስቷል። አንደኛ፣ ብሔር መስደብ፣ ስም ማጠልሸትና በህዝብ መካከል ሁከት የሚፈጥሩ ንግግሮች ማድረግ በህግ የሚያስጠይቅ ከባድ ወንጀል ነው። ሁለተኛ፣ ፓስተሩ በአሁኑ ወቅት በሌላ ክልል እንደሚገኙ የጠቆሙት ኃላፊው ግለሰቡን በቁጥጥር ስር ለማዋል ከፌዴራል የህግ አካላት ጋር የቅርብ ክትትልና ንግግር እየተደረገ መሆኑን አረጋግጧል። በሶስተኛ፣ የጀግኖች መፍለቂያ የክሩዋ ኦሮሞ ህዝብና የተለያዩ ሃይማኖቶች በክብር የሚኖሩባት ሰላሌ ስም መነካቱ የህዝብ ቁጣ የቀሰቀሰ በመሆኑ ህጉ ተገቢውን ምላሽ ይሰጣል ብሏል። አቃቤ ሕግ መምሪያውን የህግ የበላይነትን ለማረጋገጥ አስፈላጊውን እርምጃ ሁሉ እንደሚወስድና የምርመራውን ውጤት በየጊዜው ለህዝቡ ይፋ እንደሚያደርግ አስታውቋል። በሌላ መረጃችን ደግሞ ከሰሞኑ ከመሬት ይዞታ ጋር ተያይዞ ስሟ እየተነሳ የሚገኘው በአዲስ አበባ የምትገኘው የአማኑኤል ህብረት ቤተክርስቲያንን በተመለከተ አማኑኤል ዋና ፕሬዝዳንት እንግዲህ ይህንን ተከትሎ ያስተላለፉት መልእክት አለ። እሱን ደግሞ በቪዲዮ ተመልክተን እንመለስ። አምላካችን ስም የተባረከ ይሁን። ፓስተር ጌታሁን ታደሰ እባላለሁ። የኢትዮጵያ አማኑኤል ህብረት ቤተክርስቲያን ፕሬዝዳንት ነኝ። እንግዲህ ትናንትና ምናልባት ብዙዎቻችሁ ሼር ላደረጋችሁት እንዳያችሁት ከቦታችን ጋር በተያያዘ አንድ የሆነ ደብዳቤ ለጥፈን ነበር። ከዚህ ቦታ ጋር በተያያዘ እንግዲህ ይህንን ቦታ ከ4 ዓመት በፊት በተለይ በ2012 ዓ.ም የካቲት 28 ካቢኔ በወሰነልን መሰረት ከ1200 የሚበልጥ ካሬ ተረክበን ነበረ። እዛ ላይ እንግዲህ ወደ 6 ሱቆች የሚሆኑ የወረዳ ሱቆች ነበሩ። ለዛ ከ5 ሚሊዮን ብር በላይ ካሳ ከፍለናል። ነገር ግን ቦታው ላይ ደግሞ ወደ 92 ካሬ የምትሆን የኪቢያድ ቦታ በመኖሩና ቦታውን ደግሞ ለመልቀቅ ለጊዜው ፈቃደኛ ስላልነበሩ እሱን በተመለከተ ሰፊ ክርክር ስናደርግ ቆይተናል። በመጨረሻ ግን የከተማ መስተዳድሩ በወሰነልን መሰረት ቦታው ተለክቶ ከ1.9 ሚሊዮን ብር ለዛ ቦታ ደግሞ እንዲሁ ካሳ ከፍለናል። ነገር ግን ይሄ ሆኖ እያለ መፍረስ ሲገባው የኪባይ እንግዲህ አስተዳደሩ ለኦሮሚያ የእስልምና ጉዳዮች ምክር ቤት ቢሮ እንዲሆን ያችን ስፔሲፊክ ቦታ አከራይቷል። ይህን ተከትሎ ትናንትና ብዙ ግርግሮች ተፈጥረዋል። እንግዲህ አሁን ዛሬ ቦታው አካባቢ ነው ያለነው። የአዲስ አበባ መስተዳደር፣ የክፍለ ከተማ ወረዳውና የኪቢያድ አስተዳደር ጉዳዩን ለመፍታት የተለያዩ ጥረቶች እያደረጉ ነው። ስለዚህ ጉዳዩ በሂደት ያለ ነው። እስካሁን በእርግጥ አልተቋጨም፣ ግን ደግሞ ሁሉም አስተዳደሮች ይህን ጉዳይ ተከታትለው መፍትሄ ይሰጣል ብለን በብዙ ጉጉትና ጸሎት እየጠበቅን ነው። ተስፋም እናደርጋለን። እንግዲህ በያላችሁበት እንድትጸልዩልን በዚህ አጋጣሚ ጥሪ አቀርባለሁ። በዚህ አጋጣሚ ደግሞ በጣም አክቲቭሊ የጸጥታ አካላት የሚመለከታቸው አካላት በጣም አክቲቭሊ ሆነስት ሆነው ስለረዱን በዚህ አጋጣሚ በቤተ ክህነት ስም ላመሰግናቸው እወዳለሁ። እግዚአብሔር ይባርካቸው።
ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን እንደተመለከታችሁት እንግዲህ በዛሬው ዕለት እጅጉን በስፋት በማህበራዊ ሚዲያዎች ላይ መነጋገሪያ ከሆኑት ጉዳዮች መካከል የጂፒኤስ ኢንተርናሽናል ቤተክርስቲያን ዋና ባለራዕይና መስራች የሆነው ነብይ ሄኖክ ግርማ እንግዲህ አንዳንድ ከተናገራቸው ንግግሮች ጋር ተያይዞ በጣም በርካታ ሰዎች ቅሬታቸውንና ሀዘናቸውን እየገለጹ ይገኛሉ። ታዲያ ይህንንም ጉዳይ ተከትሎ ባለድርሻ አካላት ጉዳዩን ወደ ሕግ ወስደውታል። ወደ ሕግም ከወሰዱት በኋላ እንግዲህ የተለያዩ ምርመራዎች በመደረግ በመድረክ ላይ የነበረችውን ምላሽ የሰጠችውን እህታችንን እንግዲህ በቁጥጥር ስር መዋሏ ተገልጿል ማለት ነው። ይህንንም ጉዳይ ተከትሎ በጣም በርካቶች የራሳቸውን ሐሳብና አስተያየት እየሰጡ ሲገኙ እኛም ደግሞ ይህንን ሐሳብ እንግዲህ ወደ እናንተ እንዲህ ባለ መልኩ አደርሰናል ማለት ነው። እናንተስ እስቲ ስለዚህ ጉዳይ ያላችሁን ሐሳብና አስተያየት በሐሳብ መስጫው ሳጥን ላይ በጣም በቅንነት አስቀምጡን እያለን በዛሬ ፕሮግራማችን እንግዲህ የጂፒኤስ ኢንተርናሽናል ቤተክርስቲያን ዋና ባለራዕይና መስራች የሆነው ነብይ ሄኖክ ግርማ ከተናገረው ንግግር ጋር ተያይዞ የተፈጠረውን ጉዳይ በማንሳት ወደ እናንተ አጠር ባለ መልኩ ያቀርብንበት ፕሮግራም ይሄንን ይመስል ነበር። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን የእናንተው መንፈሳዊ ሚዲያ እንግዲህ በመንፈሳዊ ጉዳዮች ላይ እናንተን ይጠቅማሉ፣ ያስተምራሉና ያንጻሉ ብለን የምናስባቸውን ልዩ ልዩ የሆኑ መንፈሳዊ ጉዳዮችን ክስተቶችን እንደዚሁም የተለያዩ መልእክቶችን ወደ እናንተው ውድ ቤተሰቦቻችን የምናደርስበትና የምናቀርብበት የዩቲዩብ ቻናላችን ነው። እናንተም ደግሞ ወዳችሁና ፈቅዳችሁ የዩቲዩብ ቻናላችን ከ9000 በላይ ሰብስክራይብ እንድናገኝ ከጎናችን በመሆን እያገዛችሁንና ወንጌልን አብረን በብዙ እየሰራን ስለሆነ ምስጋናችንን ከልብ እያቀረብን ለዚህ ቻናል ደግሞ አዲስ የሆናችሁና ይህንን መልእክት የምትከታተሉ ሁሉ የምንለቃቸው የተለያዩ መንፈሳዊ ፕሮግራሞቻችን በፍጥነት ወደ እናንተ እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን መጫናችሁን እንዳትረሱ ለማለት እንወዳለን። የላይክ ምልክቷን በመጫን ደግሞ የምንለቃቸው ልዩ ልዩ ቪዲዮዎች በፍጥነት ሌሎች ሰዎች ጋር እንዲደርሱልን ልታደርጉ ትችላላችሁ። በተጨማሪም ወደ እናንተ በምናቀርባቸው ልዩ ልዩ መንፈሳዊ ይዘት ያላቸው ፕሮግራሞቻችን ላይ የእናንተ የቤተሰቦቻችን አስተያየት ደግሞ የበለጠ እንድንሰራ ስለሚያግዘንና ስለሚያበረታን በሐሳብ ሳጥን መስጫው ቦታ ላይ ሐሳብና አስተያየታችሁን በቅንነትና በጨዋነት ብታስቀምጡልን እኛም የምንመለከተውና ምላሽ የምንሰጥ መሆናችንን ለመግለጽ እንወዳለን። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን ዛሬ ወደ እናንተ ይዘን የመጣነው ፕሮግራም ይህንን ይመስል ነበረ። በቀጣይ ፕሮግራሞቻችን ደግሞ እናንተን ይጠቅማሉ፣ ያስተምራሉና ያንጻሉ ብለን በምናስባቸው ሌሎች ልዩ ልዩ አስተማሪ የሆኑ መንፈሳዊ ፕሮግራሞች ዳግመኛ ወደ እናንተ እንደምንመለስ ቃል እየገባን የዛሬው ፕሮግራማችንን እዚህ ላይ እንፈጽም። ሰላም፣ ጤና፣ ፍቅር በያላችሁበት ስፍራ ሁሉ እየተመኘንላችሁ ጌታ ኢየሱስ ክርስቶስ ዘመናችሁና ሕይወታችሁን ይባርክ እንላለን። ቸር ሰንብቱ።